የጋብሪኤል ሄሱስና የአርሰናል መለያየት እውን ይመስላል። ግን መቼ ወዴት የሚለው ዋናው ጉዳይ ነው። ናፖሊ ከእንግሊዝ ውጭ በእንግሊዝ ደግሞ ኤፕስዊች እና ኤቨርተን በብዙ የብራዚላዊ ፈላጊ ናቸው። ማንቸስተር ሲቲ ፊቱን ወደ አሌክሲስ ማካሊስተር አዙሯል። አዳም ዋርተንን ይፈልጋል። ከበርካታ አማካዮች ጋር ስሙ የተያያዘ ነው። ቶትናም አሁንም በጠነከረ መንገድ ላይ ሳቪኒዮና ማርሙሽን ለማስፈረም እየሰራ ነው። ሰላም ክቡራን እንዴት አምሽታችኋል? ይህ የጎልደን ስፖርት ገጽ ነው። የዕለቱን አጫጭር የዝውውር ጉዳዮች እነሆ። ናፖሊ ብራዚላዊውን የፊት መስመር ተጫዋች ከአርሰናል ላይ ለማስፈረም እየሰራ እንደሆነ በጥሩ ንግግር ላይ እየተጓዘ እንደሆነ እየተነገረ ነው። እንደውም 17 ሚሊዮን ፓውንድ ለአርሰናል ወይም እዛ ቀጠና የሚገመት ገንዘብ እንዲሁም ደግሞ ለተጫዋቹ በአመት 5.2 ሚሊዮን ፓውንድ ለመክፈል እንዳሰበ ጭምር ነው እየተነገረ ያለው። በሌላ በኩል ኤቨርተን እና ኤፕስዊች ታውን ጋብሪኤል ሄሱስን በእንግሊዝ ፕሪሚየር ሊግ ማቆየት ያልማሉ። ተጫዋቹ እንዲፈርምላቸው ለነሱ እንዲሰራ ይመኛሉ። ጋብሪኤል ሄሱስ ከማንቸስተር ሲቲ በኋላ በአርሰናል በፈለገው ልክ የሰነዘረ ተጫዋች አይደለም። ብዙ ምግልጋሎቱ ያልታየባቸው አጋጣሚዎች የበዙ ነበር። አሁን የመልቀቂያ በር ላይ የደረሰ ይመስላል። የናፖሊ ፍላጎት ከፍ ያለ ቢሆንም ተጫዋቹ ግን ከእንግሊዝ መልቀቅ አለመፈለጉ እንዲሁም ደግሞ በቂ የመጫወቻ ጊዜ የሚሰጠው የእንግሊዝ ማንኛውም ቡድንን መምረጡ ምናልባት ዝውውሩን ከናፖሊ ይልቅ ኤቨርተን እና ኤፕስዊች ወይም ሌላ እንግሊዝ ፈላጊ ቡድን ላይ ሊያደርገው እንደሚችል ይገመታል። የማንቸስተር ሲቲ እና የአማካይ ክፍል አሰሳው አሁንም እንደቀጠለ ነው። በተደጋጋሚ ስሙ ሲያያዝ የነበረው ቡድኑ ከኤንዞ ፈርናንዴዝ እና ከአዩብ ቦአዲጋ ነው። ከአዩብ ቦአዲጋ ቡድኑ እንደ አዲስ ተቀምጦ ለመነጋገር ስኬጁል እንዳደረገ ወይም ደግሞ በቀጣዮቹ ቀናት ከሊል ጋር የሚኖረው ንግግር ፍሬ ሊያፈራ እንደሚችል ይጠበቃል። በዋነኛነት ግን ትልቁ ዝውውር የኤንዞ ፈርናንዴዝ ጉዳይ ነው። እንግዲህ እንደ አዲስ ማንቸስተር ሲቲ ለኤንዞ ፈርናንዴዝ አዲስ ዋጋ ይዞ ሄዶ ከንግግር ላይ እንደሚገኝ የሚጠበቀው ጉዳይ ነው። ግን ከዛ በተጨማሪ ቡድኑ ከአዳም ዋርተን ከአሌክሲስ ማካሊስተር እንዲሁም ደግሞ ከማኑ ኮኔ ጋር ስሙ በብዙ እየተያያዘ ነው። ባለፈው ወር ጀምሮ ደግሞ ከአሌክስ ስኮት ጋር የቦርንማውዙ እንግሊዛዊ አማካይ ጋር ስሙ ሲያያዝ እንደነበረ ይታወሳል። በዚህም እንግዲህ እንደነ ቤን ጃኮብስ እምነት ከሆነ አሌክሲስ ማካሊስተርን በደንብ ያደንቁታል ወይም ደግሞ ማንቸስተር ሲቲዎች ይሄን ተጫዋች ማስፈረም ይፈልጋሉ ተብሏል። ግን ሊቨርፑል በየትኛውም ስሌት ይሄን አማካይ ይሄን አርጀንቲናዊ የመሃል ሜዳ ተጫዋች መልቀቅ እንደማይፈልጉ ማረጋገጫ የሰጡበት ይመስላል። ሌላኛው ከክሪስታል ፓላስ ጋር ያለው ግንኙነት የአዳም ዋርተን ጉዳይ ነው። የ22 ዓመቱን ተጫዋች ክሪስታል ፓላስ በዚህኛው የዝውውር መስኮት በፍጹም የመሸጥ እቅድ የላቸውም ወይም ደግሞ ያንን አያስቡም። ባለፈው የውድድር ዘመን 53 ጨዋታዎችን አድርጓል አዳም ዋርተን። እንደ ዴቪድ ኦርኔስቴን አትሌቲክ ዘገባ ከሆነ ማንቸስተር ሲቲ ተጫዋቹን አፕሮች ለማድረግ አልመዋል ወይም አቅዷል። ግን ደግሞ ክሪስታል ፓላስ እንግሊዛዊው ላይ እንደዚህ አይነት ስንዘራዎችን ለመቀበል ፍቃደኛ አይደለም ተብሏል። ስለዚህ ማንቸስተር ሲቲ አሁንም የአዩብ ቦአዲና የኤንዞ ፈርናንዴዝ ጉዳይ ላይ በደንብ ጠበቅ አድርጎ እንደሚቆይ የሚጠበቀው ጉዳይ ነው። በድጋሚ ከማንቸስተር ሲቲ እና ከቶትናም ጋር የሚያያዘው ደግሞ የኦማር ማርሙሽ እና የሳቪኒዮ ጉዳይ ነው። ከትላንትና ጀምሮ በሰፊው ይነገር ነበር የሁለት ተጫዋቾች ጉዳይ። ዛሬ በመጠኑ ከፍ ብሏል። ከትላንትናው ከፍ ያለ የዝውውር ጉዳይ ተነስቶበታል። 93.3 ሚሊዮን ዩሮ ገደማ ቶትናሞች ለሳቪኒዮ እንዳቀረቡ ቦነስ 5.7 ሚሊዮን ዩሮ ጭምር እንዳካተቱበት ተነግሯል። እሱ ብቻ አይደለም። ከግብፃዊው ኦማር ማርሙሽ ጋር በጠቅላላ 151 ሚሊዮን ዩሮ ለማንቸስተር ሲቲ ለመክፈል እንዳቀዱ ነው እየተነገረ ያለው። ሁለቱን ተጫዋቾች ቡድኑ ካስፈረመ በእርግጠኝነት ለሊጉ ዋንጫ ከሚፎካከሩ ቡድኖች ጋር በደንብ እንደሚገዳደር ይጠበቃል። ትላንትና ተጫዋቾቹን መፈለግ ብቻ ነበር። ዛሬ ግን ገንዘብ ጨምሮ የመጣ ይመስላል። የሁለቱን ተጫዋች ብቻ አይደለም ዝውውር ብቻ አይደለም ቶትናም የሚፈልገው የኮዲ ጋክፖንም ጉዳይ በቅርበት እያጤነው ነው። ሁለቱን ከግራና ከቀኝ ማስነሳት፣ ማርሙሽን ከፊት ለፊት ማጫወት የዲዘርቢ ትልቁ እምነት ነው። ቶትናም እንደ አዲስ ፈርሶ እየተሰራ ነው ብሎ በድፍረት መናገር ይቻላል። ጋብሪኤል ማርቲኔሊ በድጋሚ በአልሂላል ወይም በሳውዲ እየታሰበ ነው። ማርቲኔሊ በፍጹም ከአውሮፓ በተለይ ከእንግሊዝ መልቀቅ እንደማይፈልግ እንደውም በአርሰናል እንደሚቆይ ማረጋገጫ ሰጥቷል ሲባል ነበር፣ በተለይ ከቱርክ ሱፐር ሊግ ቡድኖች ጥያቄዎች ከመጡ በኋላ። አሁን ደግሞ አልሂላል ፔድሮ ኔቶ እና እሱን ሌላ አንድ የመስመር አጥቂ ፈልገዋል። በዚህ ምክንያት ጋብሪኤል ማርቲኔሊ ነው እያሰቡት የሚገኘው ተብሏል። ፔድሮ ኔቶን ከአንደኛው ጋብሪኤል ማርቲኔሊን ከሌላኛው ኮሪደር ማስነሳት ያለማሉ። ማርቲኔሊ ግን አሁንም የአውሮፓ መድረኩ እንዳልተዘጋ በአውሮፓ መቆየት እንደሚፈልግ ከሂላል የመጣውን ፕሮፖዛል ስለመቀበሉ የሚያጠራጥሩ ጉዳዮች እንዳሉ ወይም ፕራዮሪቲ የሚሰጠው እሱ በአውሮፓ መቆየት ቢቻል በእንግሊዝ እንደውም በአርሰናል የሚለው ነገር የገፋ ይመስላል። ቀጣዮቹ ቀናቶች ብዙ መልስ ይኖራቸዋል። ጆዋ ካንሴዮ አዲሱ የባርሴሎና ተጫዋች ሆኖ ተዋውቋል። እስከ 2029 በባርሴሎና ለመቆየት ተስማምቷል። በሶስተኛ አጋጣሚ በባርሴሎና ተገኝቷል። ከዚህ ቀደም ከማንቸስተር ሲቲ በውሰት ከዛ በኋላ ከሂላል በውሰት አሁን ደግሞ በፍሪ ማርኬት ወይም በፍሪ ትራንስፈር ማርኬት በነፃ የባርሴሎና ተጫዋች መሆኑ ተረጋግጧል። እስከ 29 በዛ ይቆያል። የቀኝ ኮሪደሩን ቦታ ይመራል። ተጫዋቹ በቀጣዮቹ ሰዓታት ምናልባት ሙሉ ለሙሉ የዶክመንት ጉዳዮች እንደሚጠናቀቁለት ይጠበቃል።
ሪያል ማድሪድ ኢብራሂማ ኮናቴን አስተዋውቋል። አዲሱ የሪያል ማድሪድ ተጫዋች መሆኑ ተረጋግጧል። ፈረንሳዩ ተከላካይ 16 ቁጥር መለያ በሎስ ብላንኮስ ቤት የሚለብስ ይሆናል። ሪያል ማድሪድ በቅርብ ጊዜያት የሚያስፈርምባቸው መንገዶች መካከል አንደኛው ተጫዋቾችን መጀመሪያ አፕሮች ያደርጋል፣ ነፃ እስኪሆኑ ይጠብቅና በፍሪ ትራንስፈር ይወስዳቸዋል። ኮናቴ ልክ እንደ አርኖልድ ልክ እንደ ኤምባፔ ሁሉ በነፃ በነጮቹ ቤት ተገኝቷል። ቦሩሲያ ዶርትመንድ ጃደን ሳንቾን ወደ ሲግናል ኢዱና ፓርክ መመለስ ያስባል። እሱም ብቻ ግን አይደለም። ዛሬ የወጡ ባሉ መረጃዎች መሰረት ኤታን ዋኒየሪን በዚህ ቡድን መቀላቀል አስቧል። እንደሚታወቀው አርሰናል ዋኒየሪን ባለፈው አጋማሽ በውሰት ሰጥቶት እንደነበረ ይታወሳል። አሁንም በአርሰናል ቤት በቋሚነት የመጫወት ሳይሆን ውስን ደቂቃም የማግኘት እድሉ ጠባብ ነው ይሄ ተጫዋች። ስለዚህ አማራጮችን የማየት እድሉ ሰፊ ነው። ቦሩሲያ ዶርትመንድ ደግሞ በሩን ክፍት አድርጎ መጥቷል። በመጨረሻም የጃኦ ፓሊኛ ማረፊያ ቤኒፊካ ሆኗል። በፉላም አስደናቂ ነበር። ባየርን ከዛ በኋላ ወሰደው፣ ግን በዛ የተሳካ ጊዜ አልነበረው። በቶትናምም የውሰት ጊዜ አሳልፈዋል። አሁን በባየርን ተመልሶ በቪንሶ ኮምፓኒ እቅድ ውስጥ ወይም ፕሮጀክት ውስጥ እንደሌለ ተነግሮት እንደነበረ ይታወሳል። ቤኒፊካ ተጫዋቹን ወደ ፖርቱጋል ይመልሰዋል። 14 ሚሊዮን ዩሮ ገደማ ለዚህ ዝውውር ቤኒፊካ እንደሚያወጣ ይጠበቃል። ባየርንና ቤኒፊካ በዚህ ዝውውር ጉዳይ ላይ ከስምምነት መድረሳቸውም ተነግሯል።